አርእስተ ዜና ከፕሪቶሪያው ስምምነት በኋላ የትግራይ ግብርናና ምርምር ኢንስቲትዩት ወደ ነበረበት ለመመለስና ምርትና ምርታማነትን ለማሳደግ እየተሰራ መሆኑን ተገለጸ። የኬንያ ተቃውሞ የመፈንቅለ መንግስት ሙከራ እንደሆነ የአገር ውስጥ ጉዳይ ሚኒስትሩ ተናገሩ። ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሙን ነኝ። ከፕሪቶሪያ ስምምነት በኋላ የትግራይ ግብርናና ምርምር ኢንስቲትዩት ወደ ነበረበት ለመመለስና ምርትና ምርታማነትን ለማሳደግ ከግብርና ሚኒስቴርና ከተለያዩ ባለድርሻ አካላት ጋር በጋራ እየተሰራ መሆኑን ተገለጸ። የትግራይ ግብርናና ምርምር ኢንስቲትዩት የአየር ንብረት ለውጥን የሚቋቋሙ በአጭር ጊዜ ውስጥ የበሰሉና በአገር አቀፍ ደረጃ ምርታማነትን የሚያሳድጉ የተመረጡ 3 የዘር ብዜቶችን ይፋ አድርጓል። ታደሰ ልጅ ዓለም ተጨማሪ ይዟል። የትግራይ ግብርና ምርምር ኢንስቲትዩት ከአራት በመቀለ ከሚገኙ የምርምር ማዕከላት ባለድርሻ ጋር የ2017 ዓ.ም አፈጻጸም ሂደት ገምግመዋል። በ2017 እና 18 የምርት ዘመን ምርትና ምርታማነትን ለማሳደግ ከትግራይ እርሻና ተፈጥሮ ሀብት ቢሮና ከሌሎች አካላት ጋር በጋራ እየሰራሁ ነው ብለዋል። የትግራይ ግብርና ምርምር ኢንስቲትዩት በጄኖሳይዳዊ ጦርነት ምክንያት ሙሉ በሙሉ በሚባል ደረጃ እንደወደመ የትግራይ ግብርና ምርምር ኢንስቲትዩት ዋና ዳይሬክተር ዶክተር ገብረ አምላክ በዛብህ ገልጸዋል። ዳይሬክተሩ አያይዞም በትግራይ ከሚገኙ 11 የምርምር ማዕከላት ሁለቱ በሁመራ የሚገኙ ሲሆን በጦርነቱ ምክንያት ሙሉ በሙሉ በሚባል ደረጃ ውድመት ያጋጠማቸው ሲሆን በዚህ ሰዓት በምን ደረጃ ላይ እንዳሉ ለማወቅ ተቸግረናል ሲሉም አክለዋል። የሁመራ ሁለት የግብ ምርምር ማዕከሎች ነበሩን። እንደ ሀገርም እኛ ነን በተለይ የሰሊጥ የሴንተር ኦፍ ኤክሰለንስ የትግራይ ግብርና ምርምር ነበር። በዚሁም መሰረት አራት የሚሆኑ ዝርያዎችም ለቀን ለሀገሪቱም ለክልሉም እየጠቀምን ነበር። ሌላው የበጋይት በፍየል በበግና ከብት የምንሰራው ትልቅ ስራ ነበርን። እሱም እንዳሉ ሁለቱም ማዕከሎቻችን እንደሌሉ ወድመዋል። ግን በተቀሩ በ9 ማዕከሎች የምንሰራቸው ስራዎች አሉ። በተለይ ከዘር ማባዛት ጋር ተያይዞ አምና ከ1000 ሄክታር በላይ አባዝተን ለህብረተሰቡ አቅርበናል። በመስኖም በጋው በመስኖ ስራም እየሰራን እንገኛለን። ከፕሪቶሪያው ስምምነት በኋላ ኢንስቲትዩቱ ወደ ነበረበት ለመመለስ ከግብርና ሚኒስቴርና ከኦሮሚያ ግብርና ምርምር ቢሮ ጋር በጋራ እየሰራ መሆኑን ዳይሬክተሩ አክለዋል። ከጦርነቱ በፊት 32 የዘር ብዜት በሀገር አቀፍ ደረጃ ይፋ አድርገው ወደ ማህበረሰቡና አርሶ አደሩ እንደተዳረሰና ውጤታማ ስራ እንደተሰራም ዶክተር ገብረ አምላክ በዛብህ ጨምረው ገልጸዋል። 32 የሚሆኑ የአዝርዕት እንትኖች ለቀናል። 14 የሚሆን ደግሞ የእንስሳት ቀለብ በናሽናሊ በሀገር ደረጃ ለቀን ለህብረተሰቡ ተጠቃሚ አድርገናል። እንደ ትግራይ ግብርና ምርምር ኢንስቲትዩት ከፌዴራል መንግስት ጋር በተለይ ከኢትዮጵያ ግብርና ምርምር ጋርና ከኦሮሚያ ግብርና ምርምር በጣም ተቀራርበን ነው የምንሰራው። በጣም የሚያግዙናል። ማመስገንም አለብን ለኢትዮጵያ ግብርና ምርምርና ለኦሮሚያ ግብርና ምርምር። በተለይ ከጦርነቱ በኋላ የዘር እጥረት ነበር። ዘር እኛ ያለቀቅናቸው እነ መቀሌ 4 ራሱ ከነሱ ነው ያገኘነውና ለዚህ እነሱም ክብር ይገባቸዋልና ከነሱ ጋር ተያይዘን በተለይ ከኤፍኤስአርፒ የሚባል ፕሮጀክት አለን። ከሱ ጋር ተያይዘን ቴክኖሎጂዎችም የኢሪጌሽን የመስኖ ስራዎችም እየሰራን ያለ ነው። እጅ ለእጅ ተያይዘን የህብረተሰብ በጦርነትም በተፈጥሮም የተጎዳ ህብረተሰብ ለውጥ እናመጣለን ብለን እናስባለን። የትግራይ ግብርና ምርምር ኢንስቲትዩት የአየር ንብረት ለውጥን የሚቋቋሙ በአጭር ጊዜ ውስጥ የበሰሉና በሀገር አቀፍ ደረጃ ምርታማነትን የሚያሳድጉ የተመረጡ 3 የዘር ብዜቶች ይፋ አድርገዋል ሲሉም የመቀለ ግብርና ምርምር ማዕከል ዳይሬክተር ዶክተር ተሻለ ተክሉ ተናግረዋል። በዚህ ዓመት አንድ በስንዴ ምርጥ ዘር አውጥተናል። የተለየ ማነው በራሳችን አጥንተን እንደ አዲስ ዝርያ የተመዘገበ አለን። ሌላም በቅመማ ቅመም የተመዘገቡ ሁለቱም አሉን። እነዚህን በዚህ በመቀሌ አካባቢ አባስተን ወደ ገበሬ ወይ ደግሞ ወደ ምርጥ ድርጅት
የዘር ምርጥ ድርጅት እነሱን ለማስረከብ እያሰብን ያለ ነው። የትግራይ ግብርና ምርምር ኢንስቲትዩት በበጀት ዓመቱ 8 የዘር ብዜትና 3 የተፈጥሮ ሀብቶችን ለአርሶ አደሩን ማስተላለፉን ተናግረዋል። ተቋሙ አርሶ አደሩን መሰረት ያደረጉ ቴክኖሎጂዎችን ያስተዋወቀ ሲሆን በጎመንና በስንዴ ሰብሎች ላይ ጥናትና ምርምሮችን ያካሄዱ መሆኑን የመቀለ መካናይዜሽን ኢነርጂ ገጠር የምርምር ማዕከል ዳይሬክተር አቶ ገብረሐዋርያም ገብረማርያም ተናግረዋል። ከነዚህ ውስጥ በትራክተር አጠቃቀም በመስመር መዝሪያ በማጨድ ስራ ያሉ ቴክኖሎጂዎች እንዲሁም በትሬሽንግ ወይም ደግሞ እህል ማብቀያ የምንላቸው ቴክኖሎጂዎች በርከት ያሉ በራሳችን ያመረትናቸው ከውጭ የመጡም በትግራይ በተመረጡ አካባቢዎች እያስተዋወቅን ነው። እየሰራ ነው ካለው የቴክኖሎጂ ማስተዋወቅ ስራ እውቀት እንዲቀስሙ በሰፊው ተሰርተዋል። በዚህ ወደ 62 አርሶ አደሮች በኤፍኤስአርፒ ፕሮጀክት የሚባለውን ታቅፈው እነዚህን ቴክኖሎጂዎች በስፋት ተጠቅመዋል። የመቀለ እርሻ ምርምር ማዕከል በምርምር ያገኛቸውን የንብ ልማት ስራዎች አርሶ አደሩ በስፋት እንዲጠቀምበት የማስተዋወቅና የማላመድ ስራ እያከናወነ ይገኛል ሲሉ የመቀለ የምርምርና የስልጠና ማዕከል አስተባባሪ አቶ ተስፋዬ ጽባህ ይገልጻሉ። በማር ንብ ልማት ላይ የተመሰረተ የተፈጥሮ ሀብት ስራና የእንስሳት መኖን መሰረት ያደረጉ ምርምሮችና በእንስሳት ሀብት ላይ ጥናት እያካሄደ መሆኑን ተናግረዋል። በንብ ስራ ተሰማርተው ሲሰሩ የነበሩ አርሶ አደሮች በጦርነቱ ምክንያት የንብ ቆፎች ውድመት እንዳጋጠማቸው በመግለጽ ወደ ነበሩበት ለመመለስ ለአርሶ አደሩ የግንዛቤ ማስጨበጫ ስልጠና እየሰጠ መሆኑን አቶ ተስፋዬ ጽባህም አክለዋል። ያው ጦርነቱ የጄኖሳይድ ጦርነት እንትን አለ። ያው ከዛ በፊት ጥሩ ስራ ነበር። በሁሉም ቴክኖሎጂም በብዛት ነበር፣ አርሶ አደሩም በብዛት ይጠቀም ነበር። ከጦርነቱ በኋላ እንግዲህ ያው ሁላችን እንደምናውቀው የጦርነቱ ጉዳት አስከፊ ነበር። አርሶ አደሮችም የንብ ባለቤት የነበሩ ባዶ እጃቸውን የቀሩት አጠቃላይ የነበረ ቴክኖሎጂም ወድመዋል። ያ ከጦርነቱ በፊት የነበረው ወደ ነበረበት ለመመለስ አትሊስት እንደ ማዕከል ምንድነው ያደረግነው? አንደኛ ቴክኖሎጂው በተሻለ አርሶ አደሮችን በሚመጥን ዋጋ እንድናቀርብ አንደኛ ስራ ሲንሰራ ነበር። ሁለተኛ ስልጠና መስጠት ለአርሶ አደሮችን ባለው ቴክኖሎጂ ተነሳስተው ወደ ከፍተኛ ደረጃ እንዲደርሱ ስልጠና ስንሰጥ ነበር። አቶ ገብረሐዋርያ ገብረማርያም አያይዞም በትግራይ መካናይዜሽን ግብዓቶች በመጠቀም ከአርሶ አደሩ ጋር በጋራ በመስራትና በማከናወን ምርትና ምርታማነትን ለማሳደግ ሚናው ከፍተኛ መሆኑን ተናግረዋል። በአጽቢ ወረዳ ቃል አሚን ቀበሌ በሚገኝ መንግስታዊ የዴሳ ደን የተነሳው የእሳት ሰደድ በዛሬው ዕለት የመስፋፋት እድሉን መቆጣጠር እንደተቻለና እሳቱ ሙሉ በሙሉ እንዲጠፋ በትኩረት መስራት እንደሚያስፈልግ የትግራይ እርሻና ተፈጥሮ ሀብት ቢሮ ገለጸ። የእሳት ሰደዱን ለመቆጣጠር የፌዴራል መንግስት አስፈላጊውን የቁሳቁስ ድጋፍ እንዲያደርግ ቢጠየቅም እስካሁን ግን ከፌዴራል መንግስት ምንም አይነት ድጋፍ አለመደረጉን ቢሮ አስታውቋል። ማዛ መኮንን በአጽቢ ወረዳ ቃል አሚን ቀበሌ ልዩ ስሙ ቡሕለ በሚባል ቦታ የሚገኝ መንግስታዊ የደሳ ደን ከአፋር ክልል ውሕለ ወንዝ ከሚባል ቦታ የተነሳውን እሳት በኃይለኛ ንፋስ እየታገዘ አቅጣጫውን እየቀያየረ በደኑ ላይ ላለፉት 3 ቀናት ከፍተኛ ጉዳት አድርሰዋል። የተነሳው እሳት በዛሬው ዕለት የመስፋፋት እድሉን መቆጣጠር እንደተቻለና እሳቱ ሙሉ በሙሉ እንዲጠፋ በትኩረት መስራት እንደሚያስፈልግ ከቦታው በስልክ ያለውን ሁኔታ መረጃ ያደረሱም በትግራይ እርሻና ተፈጥሮ ሀብት ቢሮ ምክትል ኃላፊ አቶ አለም ብርሃን ሀሪፈዮ ገልጸዋል። የተነሳው እሳት በደኑ ላይ ከፍተኛ ጉዳት ማድረሱን የገለጹት ምክትል ቢሮ ኃላፊው በ43 ሄክታር መሬት ላይ ጉዳት ማድረሱንም አክለዋል። መረጃ እንደደረሰ አመራር ባለሙያም በዋናነት ደግሞ ህዝባችን በማንቀሳቀስ ቤዚካሊ አካባቢውን ከጥቃትና ከቃጠሎን ለማዳን የሚቻል ሁሉ ርብርብ የተደረገበት ሁኔታ ነበር። ይሁን እንጂ እስካሁን ባለው ሁኔታ ወደ 43 ሄክታር ሳይንሳዊ በጂፒኤስ የታቀነ 43 ሄክታር መሬት ቃጠሎ እንደደረሰው ነው መረጃው ያለው። የእስካሁኑ ሁኔታ በዋናነት አሁን ቃጠሎ በስፋት የማቃጣጠልና የመሄዱ ሁኔታ በተወሰነ ደረጃ የቀነሰበት ሁኔታ ነው ያለው። ይሁን እንጂ ቤዚካሊ ቃጠሎውን ያተረፈው የተለያዩ ክሰልና የተለያዩ ቃጠሎዎች ስላሉ ቤዚካሊ እሳቱ መልሶ ሊነሳበት የሚችል እድልም ጠባብ እንዳልሆነ ብቻ ሳይሆን የአካባቢው ሁኔታ እና የንፋስ ሁኔታ ተያይዞ ቤዚካሊ ችግሩ መልሶ ሊነሳበት የሚችል እድል አለው ብለን ነው የገመገም ነው።
እሳቱን ለማጥፋትና አደጋው ለመቀነስ የተለያዩ ርብርቦች መደረጋቸው የገለጹት ምክትል ቢሮ ኃላፊው አቶ አለም ብርሃን የትግራይ ጊዜያዊ አስተዳደርን ጨምሮ ሌሎች አደረጃጀቶችና የተዋቀሩ ኮሚቴዎች አደጋውን እስከ ወዲያኛው ለማጥፋት የሚያስችል ስራ እየተሰራ መሆኑን በመግለጽ በተለይም በአፋር ከሚገኙ የበራህለ ወረዳ አመራሮችና ህብረተሰቡ ጋር በቅንጅት እሳቱን ለማጥፋት ቢሮው እየሰራ መሆኑን ገልጿል። አደረጃጀቶች በዋናነት ህዝብን ሞቢላይዝ የሚያደርግ ኮሚቴ እና በዋናነት ደግሞ ቴክኒኩን የሚመራ ኮሚቴ ተብሎ በሶስት ቲም የተመራ ኮሚቴ ተዋቅሮ እሱን መሰረት አድርጎ ተደራጅቶ ነው ወደ ስራ የተገባው። የሚያስፈልጉ ሎጂስቲክስም ጊዜያዊ አስተዳደሩ ድጋፍ ያደረገበት ሁኔታ በዋናነት ደግሞ ህዝቡ የአካባቢውን አቅም በመጠቀም ይህንን የቃጠሎ ስጋት ቤዚካሊ አሁን ወደ ደረሰበት የተሻለ ደረጃ እንዲቀንስ ያደረገበት ርብርብ ከፍተኛ ነው የነበረው። ይህንን ስናደርግ ከጎረቤት ክልል ዋናነት ደግሞ ከበራህሌ ወረዳ ህዝብም በመተሳሰር እና በመተባበር ስራዎችን በተሻለ ደረጃ እንዲሄዱ የተደረገበት ሁኔታ ነው የነበረው። የእሳት አደጋው በፍጥነት መዛመት ተከትሎ በህብረተሰቡ ርብርብ ለማጥፋትና ለመግታት የማይቻል በመሆኑ የፌዴራል መንግስት አስፈላጊውን የቁሳቁስ ድጋፍ እንዲያደርግ መጠየቁ የሚታወቅ ሲሆን እስካሁን ግን ከፌዴራል መንግስት ምንም አይነት ድጋፍ አለመደረጉን የገለጹት አቶ አለም ብርሃን ሀሪፈዮ አሁንም እሳቱን በተወሰነ ደረጃ የመግታት ሁኔታ ቢኖርም እሳቱ ድጋሚ የሚነሳበት እድሉ ሰፊ በመሆኑ ድጋፍ እንዲያደርግም ጠይቀዋል። ጥሪውን በተከታታይ የቀረበበት ሁኔታ ነው ያለው። በስልክም በጽሁፍም በተለያየ መንገድ አሳውቀናል። እስካሁን ግን ይህን የሚባል የአውሮፕላን ይሁን የሌሎች ድጋፎች የተደረገልን ነገር የለም። ይሄ ዲሳ ፎረስት በዋናነት ስቴት ፎረስት ነው፣ የመንግስት ደን ነው። ለትግራይ ብቻ ሳይሆን ለአጠቃላይ እንደ ሀገርም እንደ አካባቢም የራሱ ከፍተኛ አዎንታዊ ሚና እየተጫወተ ያለ ቅርስ ስለሆነ እና መንግስትም ይህንን ደን የመጠበቅ መንከባከብ፣ የማልማት ዋናነት እነዚህ ችግሮች ሲያጋጥሙ ደግሞ ቤዚካሊ ችግሮችን የመቅረፍ ግዴታ አለበት። ስለሆነም አሁንም እንዳልኩት ቃጠሎውን የማስፋት እንቅስቃሴ ደረጃ የታገተ ቢሆንም ቤዚካሊ እሳቱ ሙሉ ለሙሉ ያልጠፋበት ሁኔታ ስላለ ያልጠፋበት ሁኔታ ብቻ ሳይሆን መልሶ ሊነሳ የሚችልበት እድልም ሰፊ ስለሆነ አሁንም እሳቱና ቃጠሎውን እንዲጠፋ የአውሮፕላን ድጋፍ እና የሎጂስቲክስ የፋይናንስ ድጋፎችን በከፍተኛ ደረጃ የሚያስፈልጉበት ሁኔታ ነው ያለው። በትግራይ የነፍሰ ጡር እናቶች በጤና ተቋማት እንዲወልዱ ለማድረግ ወደ 600 አምቡላንሶች እንደሚያስፈልጉ የቀይ መስቀል ማህበር የትግራይ ቅርንጫፍ አስታወቀ። ማህበሩ ይህንን የገለጸው በትግራይ ምስራቃዊ ዞን በ5 ከተሞች ያለውን የአምቡላንስ አገልግሎት አስመልክቶ ከጤና ባለሙያዎችና ተገልጋዮች ጋር ውይይት ባካሄደበት ወቅት ነው። ለገብረ መስቀል ኪሮስ ዘገባ ፍሬወት ወልደመድህን። በጣሊያን መንግስት ድጋፍ የሚደረግለት የቀይ መስቀል ማህበር በትግራይ ምስራቃዊ ዞን በዛላምበሳ፣ ዕዳጋ ሐሙስ፣ ፍሬወይኒ፣ ሐውዜን እንዲሁም እንዳስላሴ ከተሞች የአምቡላንስ አገልግሎት ድጋፍ የሚያደርግ ተቋም ሲሆን ተቋሙ በከተሞቹ ያለውን የአምቡላንስ አገልግሎት አስመልክቶ ከጤና ባለሙያዎችና ተገልጋዮች ጋር ውይይት አካሂዷል። በውይይት መድረኩ ተሳታፊ የነበረችው በዕዳጋ ሐሙስ ከተማ የጤና ባለሙያ የሆነችው ወይዘሮ ስላስ ኪሮስ እንዲሁም የሐውዜን ከተማ ነዋሪ የሆነው ሊቀ ህሩያን ካሳዬ ታደለ እንደሚገልጹት ከጦርነቱ በፊት የአምቡላንስ አገልግሎት በሁሉም አካባቢዎች ተደራሽ በመደረጉ በእናቶችና ህጻናት ሞት መቀነስ ላይ ትልቅ አስተዋጽኦ እንደነበረው በማስታወስ ነገር ግን ጦርነቱ ባስከተለ ውድመት ሳቢያ የአምቡላንስ አገልግሎቱ ወደ ኋላ የተመለሰበት ሁኔታ እንደተፈጠረም ይናገራሉ። የተሟላ የአምቡላንስ አገልግሎት እንዲኖር የአምቡላንስና የነዳጅ እጥረት ሊፈታ ይገባል ሲሉም ተናግረዋል። አምቡላንስ ግልጋሎት ክባት ኮይነን ህብረተሰብ ነዳድ ክልል ለው አምቡላንሶች ለማህበረሰቡ አገልግሎት ሊሰጡ ከሆነ በቂ የሆነ ነዳጅ መኖር አለበት። አሁን ላይ በትግራይ ያለው ግን ከፍተኛ የሆነ የነዳጅ እጥረት አለ። ይህ ሊፈታ ይገባል። ቢያንስ ለአምቡላንሶች የሚሆን በቂ ነዳጅ መኖር አለበት ብዬ አስባለሁ። ናይተን አምቡላንስ መውሓዱን ሓደ ምክንያት እዩ። የአምቡላንሶች እጥረት አለ።
በዚህ ምክንያት እናቶች ለከፍተኛ እንግልትና ወጪ ከፍ ሲልም ህይወታቸውን የሚያጡበት ሁኔታ ከአቅሙ በላይ ክፍያ ነው የሚጠየቀው። የትግራይ ምስራቃዊ ዞን የቀይ መስቀል አስተባባሪ አቶ አብርሃ አለሙ በበኩላቸው የተሻለ አምቡላንስ አገልግሎት በመስጠት እናቶች በጤና ተቋማት እንዲወልዱ ማድረግ ይገባል ሲሉም ተናግረዋል። በዞን አስተዳደር የነዳጅ ችግሩን ለመፍታት እየተሞከረ ነው። ትንሽም ትሁን የሚመጡት ቅድሚያ ለአምቡላንሶች ተብሎ እየሰራበት ነው። ነገር ግን መጠባበቂያ መያዝ አለበት የሚባለው ግን በ5 የነዳጅ ማደያዎች ላይ መጠባበቂያ እንዲይዙ ውል አስረናል። በኢትዮጵያ የቀይ መስቀል ማህበር አስተባባሪ የሆኑት አቶ ዕቋይ ጊዳይ በበኩላቸው ከጦርነቱ በፊት የትግራይ ህዝብ ከፍተኛ የሆነ የአምቡላንስ ተጠቃሚ እንደነበርና በዚህም የእናቶችና ህጻናት ሞት መቀነስ ተችሎ እንደነበር በማስታወስ አሁን ላይ ወደ ኋላ ተመልሶ ያለውን የአምቡላንስ አገልግሎት ወደ ቀድሞ ለመመለስ በጋራ መስራት እንደሚገባም ተናግረዋል። እዞም ገባርቲ ሰናያት ምስልና ይፈልጡና እነዚህ የበጎ አድራጊ ድርጅቶች ሰብአዊነት ይቀድማል በማለት ነው ገንዘቡን ድጋፍ ያደረጉት። ይህ ገንዘብም ለማህበረሰቡ የተሟላ አገልግሎት እንዲሰጥበት በትኩረት መሰራት ይገባል ማለት ነው። ይህ ፕሮጀክት አላለቀም። ይህ ሲያልቅ ግን ምን ማድረግ ይገባል የሚለው ከሚመለከታቸው አካላት ጋር በመነጋገር ለመፍታት እንሰራለን። በኢትዮጵያ የቀይ መስቀል ማህበር የጣሊያን ተወካይ ሚስተር ፔትሮስ ስካርኬዝኒ በበኩላቸው ተቋማቸው እስካሁን በዛላምበሳ፣ ዕዳጋ ሐሙስ፣ ፍሬወይኒ፣ ሐውዜን እንዲሁም እንዳስላሴ ከተሞች አንዳንድ አምቡላንስ በመስጠት የጤና ስርዓቱን መልሶ በመገንባት ዙሪያ የድርሻውን እየተወጣ መሆኑንና ያለውን የአምቡላንስ እጥረት ለመፍታት ተጨማሪ 5 አምቡላንሶች በድጋፍ እንደሚሰጥ አረጋግጠዋል። በትግራይ የነፍሰ ጡር እናቶች በጤና ተቋማት እንዲወልዱ ለማድረግ ወደ 600 አምቡላንሶች እንደሚያስፈልጉና አሁን ላይ አገልግሎት እየሰጡ ያሉት ግን 239 ብቻ መሆናቸውም በመድረኩ ተጠቁሟል። በተባበሩት መንግስታት የልማት ፕሮጀክት ዩኤንኦፕስ በእንዳመሆኒ ወረዳ የስምረት ቀበሌ ያስገነባው አንድ ሙሉ አንደኛ ደረጃ ትምህርት ቤትና አንድ ጤና ጣቢያ አስመረቀ። በተባበሩት መንግስታት የልማት ፕሮጀክት ዩኤንኦፕስ ከዓለም ባንክ ባገኘው $5 ሚሊዮን የገንዘብ ድጋፍ በ5 የትግራይ ወረዳዎች በትምህርት ቤቶች፣ በጤና ተቋማትና በንጹህ መጠጥ ውሃ ዳግመ ግንባታ ስራዎች እያከናወነ መሆኑን ገልጿል። ለገብረ መድህን ተወልደ መድህን ዘገባ ብርዛፍ ገብረ ጻድቃን። በተባበሩት መንግስታት የልማት ፕሮጀክት ዩኤንኦፕስ በእንዳመሆኒ ወረዳ የስምረት ቀበሌ ያስገነባው አንድ ሙሉ አንደኛ ደረጃ ትምህርት ቤትና አንድ ጤና ጣቢያ አስመረቀ። በእንዳመሆኒ ወረዳ የስምረት ቀበሌ ነዋሪዎችና ተማሪዎች በበኩላቸው በአካባቢያቸው የተገነባው የጤና ጣቢያ፣ ትምህርት ቤትና ንጹህ መጠጥ ውሃ ግንባታ ይደርስባቸው የነበረው ማህበራዊ ኢኮኖሚያዊ ቀውስ እንደሚፈታላቸው ይገልጻሉ። ጸገማት ብዙሃት ነውሮም አዲካ ክላስ ህጽረት ነውሪ ብዙ ችግሮች ነበሩብን። የመማሪያ ክፍል እንዲሁም የወንበር የሽንት ቤት እጥረት ነበረብን። አሁን ግን ተመስገን ነው። እነሱንም በጣም እናመሰግናለን። ወንበሩን ተፈትሕልና ነኸዝ በጣም ጽቡቅ ወንበር መጽኒዮ የነበረንን የወንበር እጥረት ችግር አሁን ተፈቶልናል። የመማሪያ ክፍልም እንዲሁ ተገንብቶልናል። ስለዚህ ከኛ የሚጠበቀው በአግባቡ ተምረን ለራሳችንን ሆነን ለማህበረሰባችንን እንድንተርፍ ታትሮ መማር ያስፈልጋል። ጤና ከላ ደስ ድብል ጤና ከላ ተሰርሕሎ በጣም ደስ የሚል ጤና ጣቢያ ተሰርቶልናል። ሌላም በሶላር የሚሰራ ንጹህ የመጠጥ ውሃም በአቅራቢያችን ተገንብቶልናል። በተጨማሪም የቴሌ መሰረተ ልማትም እንዲሁ። ስለዚህ በጣም ደስ ብሎናል። ክልተ ብሎክ በትምህርቲ 2 ብሎክ ህንፃ ውሃና ሽንት ቤት ያሟላ ትምህርት ቤት እንዲሁም የተሟላ ውሃና ሽንት ቤት ያለው አንድ ጤና ጣቢያም እንገነባላችኋለን ብሎ ቃል በገባልን መሰረት ዛሬ ተገንብቶ በመመረቁ በጣም ደስ ብሎኛል። በተባበሩት መንግስታት የልማት ፕሮጀክት ዩኤንኦፕስ ከዓለም ባንክ ባገኘው $25 ሚሊዮን የገንዘብ ድጋፍ በ5 የትግራይ ወረዳዎች በትምህርት ቤቶች፣ የጤና ተቋማትና የንጹህ መጠጥ ውሃ ዳግመ ግንባታ ስራዎች እያከናወነ መሆኑን ገልጸዋል። በተቋሙ የማህበረሰብ ተሳትፎ አስተባባሪ አቶ መስፍን አብርሃ በእንዳመሆኒ ወረዳ የስምረት ቀበሌ ባለፉት 6 ወራት ያስገነባቸው 6 መመሪያ ክፍሎች ያሉት ሙሉ አንደኛ ደረጃ ትምህርት ቤት እንዲሁም አንድ ጤና ጣቢያና የንጹህ መጠጥ ውሃ ግንባታቸው ተጠናቀው ለወረዳው ህዝብና አስተዳደር ማስረከባቸውን ይገልጻሉ። እንሪኦ ዘለና ቤት ትምህርቲ ሙሉ ኢኩፕመንት ዘሎ ብላክቦርድ፣ ወንበር እያየን ያለነው ትምህርት ቤት የትምህርት ዓለም አቀፍ ስታንዳርዱን የጠበቀ ወንበርና ብላክቦርድ የትምህርት ቁሳቁስ ያሟላ ለማህበረሰቡ በዛሬው ዕለት አስረክበናል። በተመሳሳይ በጤና ጣቢያው ዓለም አቀፍ ስታንዳርዱን የጠበቀ የጤና ሚኒስቴር በሰጠን ዲዛይን መሰረት ገንብተን ለማህበረሰቡ እንዲሁም ለመንግስት አስረክበናል። ከዚህ በተጨማሪ የንጹህ መጠጥ ውሃ ስራዎችን ሙሉ በሙሉ አጠናቀን ለማህበረሰቡ አገልግሎት መስጠት እንደሚጀምር ተስፋ አደርጋለሁ።
የእንዳ መኮኒ ወረዳ አስተዳዳሪ አቶ ሐየለም ረዳኢ በትግራይ በተካሄደው አውዳሚ ጦርነት በወረዳው የሚገኙ ትምህርት ቤቶች 98 በመቶ ውድመት ማስተናገዳቸውን በመግለጽ ለዳግመ ግንባታውም ዩኤን ኦፕስ በ3 የወረዳው ቀበሌዎች እያከናወናቸው ያሉት የዳግመ ግንባታ ስራዎች የሚመሰገንና በጎ ምግባር መሆኑን በማከል ይህም ተጠናክሮ እንዲቀጥልም ጥሪ አቅርበዋል። ሙሉ ቀዳማይ ቤት ብርኪ ቤት ትምህርቲ አብ ጣቢያ ስምረት በስምረት ቀበሌ ሙሉ አንደኛ ደረጃ ትምህርት ቤት ተገንብቶ በዛሬው ዕለት ለመመረቅ በቅቷል። በተመሳሳይ በቀሩት 2 ጣቢያዎች ምረቃ የሚካሄድ ሲሆን በቅርቡም በክልል ጤና ቢሮ እየተገነባ ያለው ጤና ጣቢያ ሙሉ በሙሉ ግንባታው ተጠናቆ በቅርቡም ሁለቱም አገልግሎት መስጠት እንደሚጀምሩ ዛሬ ያየነው ተግባር ማሳያ ነው። የትግራይ ደቡባዊ ዞን ዋና አስተዳዳሪ አቶ ሀፍቱ ኪሮስ በፕሪቶሪያው የሰላም ስምምነት የተገኘው አንጻራዊ ሰላም በመጠበቅና በማጠናከር የተጀመረውን የዳግመ ግንባታና የልማት ስራዎች ተጠናክረው ሊቀጥሉ እንደሚገባ ማክለዋል። አብ ትግራይ ድሕርና ፕሪቶሪያ ስምምዕ አብ ዳግመ ሕዌት ውሽጥ ድሰርሕ በትግራይ ከፕሪቶሪያው የሰላም ስምምነት በኋላ በዳግም ግንባታ ስራዎች ተሰማርተናል። ዳግመ ግንባታ ስንል እነዚህን ህንፃዎች መገንባት ብቻ አይደለም፣ ህዝባችንም ወደ ስራ እንዲገባ ማድረግ ጭምር ነው። ባልተመቻቸው ሁኔታ ታደርጉት የነበረውን አሁን ችግሮች ተቀርፈው በተመቻቸው ሁኔታ ላይ ሆናችሁ ትተገብሩታላችሁ ማለት ነው። አሁን ላይ በተሻለ ትምህርት ቤት፣ የተሻለ ጤና ጣቢያ እንዲሁም የንጹህ መጠጥ ውሃ በእጃችሁ ይገኛል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም የኢደንበርግ ሽልማትን በማሸነፍ በታሪክ የመጀመሪያው የጤና ባለሙያ ሆነዋል። ዶክተር ቴድሮስ ሽልማቱን የሸለሙት ከ50 ዓመታት በፊት ከነበረው ጋር ሲነጻጸር 40 በመቶ አንደኛ ልደታቸውን የሚያከብሩ ህጻናት ቁጥር 40 በመቶ እድገት በማሳየታቸው የአመራር ጥንካሬ ስለነበራቸው ነው። ለድሆች ሀገራት ክትባቶችን በማቅረብና የበርካታ ህጻናትን ህይወት በማዳን ባደረጉት ስራ የኢደንበርግ ሽልማት ተሰጥቷቸዋል። የዓለም ጤና ድርጅትና ባልደረቦቼ በመወከል የኢደንበርግ ሽልማት በማግኘቴ ታላቅ ክብር ይሰማኛል ሲሉም ዶክተር ቴድሮስ አድሃኖም በኤክስ ገጻቸው አስፍረዋል። በመጨረሻ የኬንያ ተቃውሞ የመፈንቅለ መንግስት ሙከራ እንደሆነ የሀገር ውስጥ ጉዳይ ሚኒስትሩ ተናገሩ። በኬንያ ለተቃውሞ አደባባይ የወጡ ከፖሊስ ጋር ተጋጭተው ቢያንስ 10 ሰዎች ሲገደሉ በመቶዎች የሚቆጠሩ መቁሰላቸው ተገልጿል። ለቢቢሲ ዘገባ ብርቱካን ጌታዬ። የኬንያው ተቃውሞ የመፈንቅለ መንግስት ሙከራ እንደሆነ የሀገር ውስጥ ጉዳይ ሚኒስትሩ ተናገሩ። የኬንያ ሀገር ውስጥ ጉዳይ ሚኒስትር በተቃውሞው ወቅት የፖሊስ አባላት አስደናቂ ቁጥጥር አድርገዋል ብለዋል። የኬንያ የሀገር ውስጥ ጉዳይ ሚኒስትር ረቡዕ ሰኔ 18 2017 ዓ.ም በመላ ሀገሪቱ የተካሄደውን ተቃውሞ ሰላማዊ መስሎ የታየ የሽብር ተግባርና የመንግስት ለውጥ ለማድረግ የተደረገ ይህ ህገ መንግስታዊ ሙከራ ነው አሉ ሚኒስትሩ። ቢያንስ 10 ሰዎች በተገደሉበት ተቃውሞ ፖሊስ ከፍተኛ ኃይል ተጠቅሟል መባሉንም አስተባብለዋል። ኪፕቹምባ ሙርኮሜን የጸጥታ ተቋማት ከፍተኛ የሆነ ትንኮሳ ቢገጥማቸውም ላሳዩት አስደናቂ ትዕግስትና የተካሄደውን የመፈንቅለ መንግስት ሙከራ በማክሸፍ ላደረጉት እገዛ መስግነዋል። ረቡዕ ዕለት በተካሄደው ተቃውሞ ከተገደሉት 10 ሰዎች በተጨማሪ 300 የፖሊስ አባላትን ጨምሮ ከ400 በላይ ሰዎች ጉዳት እንደደረሰባቸው ሚኒስትሩ ገልጸዋል። በሰላማዊ ተቃውሞ ስም የተካሄደው ጥቃቶች፣ ዘረፋዎች፣ ወሲባዊ ጥቃቶች እንዲሁም ውድመት የተፈጸመበትን ጭካኔ የተሞላበት ወንጀል እናወግዛለን ብለዋል። ቁልፍ የመንግስት ተቋማትና ቢሮዎችም በተቃውሞ ኢላማ መደረጋቸውን የገለጹት ሚኒስትሩ 9 ፖሊስ ጣቢያዎች ላይ ጥቃት መፈጸሙንና ከነዚህ ውስጥ 5ቱን ሰብረው በመግባት 5 የጦር መሳሪያዎች ተሰርቀዋል ብለዋል። ከነዚህም በተጨማሪ ንብረትነታቸው የፖሊስ የመንግስትና የሰላማዊ ሰዎች የሆኑ በርካታ ተሽከርካሪዎች መውደማቸውን ሚኒስትሩ ገልጸዋል። ሚኒስትሩ አክለውም በተቃውሞው በትክክል የደረሰውን ጉዳትና የጥቃቱን ሁኔታ ለማወቅ ምርመራ እየተካሄደ ነው ብለዋል። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቱ አምኒስቲ ኢንተርናሽናል በተቃውሞ የተገደሉ ሰዎች ቁጥር 16 መሆናቸውን የገለጸ ሲሆን ሁሉም የተገደሉት በጥይት ተመተው ነው ብለዋል። ተቃውሞው የተካሄደው ባለፈው ዓመት የተካሄደውን ጸረ መንግስት ተቃውሞ 1ኛ ዓመት ለማሰብ ነበር። ለዚህም ረቡዕ ዕለት በሺዎች የሚቆጠሩ ሰዎች በፕሬዝዳንት ዊሊያም ሩቶ መንግስት ላይ ያላቸውን ቁጣ ለመግለጽና የፖሊስ ጭካኔ እንዲያከትም ለመጠየቅ በአደባባይ ወጥተዋል። በርካታ ተቃዋሚዎችም ሩቶ ስልጣኑን ሊለቅ ይገባል ሲሉ ድምጻቸውን ያሰሙ ሲሆን የሰላማዊ ተቃውሞ ምልክት የሆነ የዛፍ ዝንጣፊ በመያዝ
በአገዛዙ ላይ ያላቸውን ተቃውሞ አሳይተዋል። መንግስት ተቃውሞ በቴሌቪዥንና በሬዲዮ በቀጥታ እንዳይሰራጭ አግዶ የነበረ ሲሆን የናይሮቢ ከፍተኛ ፍርድ ቤት ውሳኔውን በመቀልበሱ እገዳው ተነስቷል። የመብት ተቆርቋሪ ቡድኖች ፖሊስና መንግስት የወሰዱትን እርምጃ አውግዘዋል። የኬንያ የህግ ማህበረሰብ የጸጥታ ኃይሎች ያሳዩት አላስፈላጊ እብሪትና ጭካኔ ነበር ሲል ይህም ወደ አላስፈላጊ የህይወት መጥፋት መርቷል ብሏል። የሰብአዊ ተሟጋች ቡድኑ ረቡዕ ዕለት 3 የፖሊስ መኮንኖች መጎዳታቸውን ገልጿል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም